ወደፊትም የመገናኘት እድል ካለን አደርገዋለሁ። እኔ ሮዛ ነኝ። ማንንም ክብሬን ዝቅ አርጎ ውሻ አርጎ ላቤን ጠብ አርጌ ካቀናውበት ቤት ሮዛም በስተመጨረሻ ጎዳና ላይ ወደቀች። በጣም አዘነች፣ አለቀሰች። እንዲሁም ዴብ ሻንጣዋን ሲወረውርላት ቆይ ይሄ ደግሞ ምን ማለት ነው? ለምንድነው እኔ እንደምንም ብዬ ያቀነውትን ቤት እንዴት ጥዬ እወጣለሁ በማለት በጣም ተናዳም ትነግረዋለች። ስም በጣም በመናደድ እኔና አንቺ ካሁን በኋላ ምንም አይነት አንድ የማደርገን ነገር የለም፣ ስለዚህ ውጭልኝ ብሎም ካሁን በኋላ እንዳትመለሽ ይላታል። ሮዛም እሺ ችግር የለም ግን ደግሞ ፍርድ ቤት እገትራለሁ በማለት ምንም ነገር የምትገትሪ ነገር የለም፣ ምክንያቱም እኔና አንቺ የጋራ የሆነ ነገር ምንም ነገር የለንም። እስከ ዛሬ ድረስ ለእናትሽ መታከሚያም ሆነ አንዳንድ ነገሮች ስትፈርሚ ነበር፣ ስለዚህ ጨርሰሻል። እናም አብሮ የሆነ ነገር ምንም ነገር የለንም ብሎ ይላታል። ያደረኩትኝ አንቺ ተንኮለኛና መጥፎ ስለሆንሽ ብቻ ነው። አንቺ ለሰው መጥፎ ስታስቢ እኔ ደግሞ እንደዛ ያደረኩ፣ ስለዚህ አሁን ምንም አይነት ነገር የለም፣ ከሰሽም የምታገኘው ነገር የለም በማለት ሲነግራትኝ በጣም ትናደዳለች። አሁን ላይ እናትሽ እንዴት ናት ብሎ ይጠይቃታል። እናቷም እንደተሻላትና ከጊዜያት በኋላ ከሐኪም ቤት እንደምትወጣም ትነግረዋለች። ግን የሚያሳስበው ነገር ከሐኪም ቤት ወጥታ እናቴ የት ነው የምትሆነው? ምን ቤት አለን ብላም ትላለች። ዋን ይህ ሁሉ ነገር አድርጊያትኝ ቤት እንድንቀመጥ የምትፈቅድልን ይመስላል ብላም ስትለው እሱን አላቅም፣ አንቺ በህዋን ላይ በጣም መጥፎ ነገር ሰርተሻል፣ ግን ደግሞ ህዋን እስክትመለስ ድረስ ቤት መቆየት ትችላላችሁ፣ ከተመለሰ በኋላ ግን ምንም የማውቀው ነገር የለም ብሎ ዳዊትም ይላታል። ሮዛም ህዋን የት እንደሄደችም ዳዊትን ጠይቀዋለች። ህዋን በረራ እንዳላትና እንዲሁም ደግሞ ዛሬ ከኢትዮጵያ እንደምትወጣ ነገር ግን ተመልሳ የሆነ ነገሮችን አስተካክላ እንደምመጣ በዛን ሰዓት ግን ደግሞ እንደሚወጡም ይነግራታል። ሮዛም በቃ ህዋን ከሄደችማ በጣም አሪፍ ነው፣ ካሁን በኋላም ላትመለስ ትችላለች፣ ስለዚህ እዛ ቤት እስከ እናቴ አብሬ መኖር እችላለሁ ብላም ተስፋ ታደርጋለች። እዛ አብራቸው ተንኮል ሲሰራ የነበሩት ሰዎች ጋር ስትጣላም በቃ እኔ ከጨዋታው አውጡኝ፣ ካሁን በኋላ እኔ እኳን ቢያንስ ህዋን ቤቱን በስሜ እስከምታዞርልኝ ድረስ እኳን ትንሽ እኳን ለምንድን ነው ያልታገሳችሁኝ? ስለዚህ እናንተ ጥቅም ነው እንጂ የምትፈልጉት እኔን ባዶ አውላላ ሜዳ ላይ ነው የጠላችሁኝ። ስለዚህ እኔ ምንም ነገር ሳላገኝ ነው የቀረሁት። እናም ካሁን በኋላ ከጨዋታው ውጭ ነኝ፣ አልፈልግም፣ ምንም አይነት ነገር ከእናንተ ጋር መስራት አልፈልግም ብላም ስትል ዳዊት ተደብቆ ነበር እያዳመጣት ያለ። ይህንን ሲሰማ በጣም ተናዶ እየሮጠ ወደ መኝታ ቤት ሄዶ ልብሷን ሰብስቦ ነበረ እንድትሄድለት የጠየቃትኝ። በጣም ተበሳይቶና ተናዶም ስለዚህ ካሁን በኋላ እዚህ ቤት መኖር እንደማትችል ነግሯት ነበረ። ሻንጣዋን በር ላይ የወረወረላት። ሮዛም በጣም ተናዳና ተበሳይታ ሻንጣዋን በሚወረውርበት ሰዓት ይኸውልህ እኔን እንደዚህ ወርውረህ አስወጥተኸኛል፣ ግን ደግሞ እኔም በፍርድ ቤት ገትሬህ ከዛም በኋላ ሮዛ ማሪም ብለህ እግሬ ላይ ካልወደክ እኔ ሮዛ አይደለሁም በማለትም ለዳዊት ትመልስለታለች። አንዳንዱ እርምጄ አንተ አጎንብስህ እንድትሄድ ነው ማደርግህ፣ ይኸውልህ እኔም እንደዚህ እንደወጣው የምቀር እንዳይመስልህ እያለች ለዳዊትም ትነግረዋለች። ዳዊትም ዝም ብሎ ነበረ የሚሰማት፣ ምንም አልመሰለውም ነበረ። በብዙ ነገር እኔ እንደማሸንፍሽ እርግጠኛ ነኝ፣ ነገር ግን ደግሞ አብረን ባለንባቸውና እንዲሁም ደግሞ አብረው በስማችን ላሉ አንዳንድ ገንዘቦች ግማሹን ለእርዳታ ድርጅት ግማሹን ደግሞ ለእናትሽ ማሳከሚያ በአንዳንድ ነገር ፈርመሻል፣ ስለዚህ ምንም የለሽም ብሎም ይላታል። ሮዛም እኔ ምንም አይነት ነገር የፈረምኩት የለም በማለት ዳዊትን ሽምጥጥ ታደርገዋለች። ይኸውልሽ ያልገባሽ ነገር አለ፣ ቆይ ልንገርሽ፣ ለእናትሽ ማሳከሚያ አንዳንድ ወሳኝ ነገሮችን ስንሸጥ እኔ የምፈልጋቸው ወረቀት ላይ እኮ ሳስፈርምሽ ነበረ። እናም በዛ ሰዓት እኮ አንቺ አይንሽን ጨፍነሽ እየፈረምሽም ነበረ ብሎ ዳዊትም ይነግራታል። ሮዛም በብስጭት እና ታዲያ አታለልከኝ ማለት ነው ብላም ትላለች። እኔ ልሽ አላታለልኩሽም፣ ግን ደግሞ እዚህ ቤት ምንም አይነት ነገር ሳትለፊ ሳትማስኝ ምንም ነገር ሳትሰሪ እዚህ ቤት አንድ ነገር ሳታደርጊ
መካፈልሽ ብቻ ነበር የሚያናድደኝ። እናም እንድትካፈይ ስላልፈለኩ ነው ብሎ ዳዊትም ይነግራታል። ሮዛም እና ታዲያ ይሄ ደግሞ ሰራልኝ ማለት ነው ታዲያ ብላ በጣም ታዝናለች። ሮዛ አሁን ላይ ውድቀቷ በጣም እያቆለቆለ ነው። ምንም አይነት አማራጭ አልነበራትም። ማልቀስ ጀመረች። ቆይ ግን ዳዊት እንዴት ነው አላሳዝንም ወይ? ቆይ አንተ ሰው ሁነ እንዴት እንደዚህ ትጨክናለህ? በሰው ላይ ይሄን ያክል ጭካኔ ምን አመጣው? ብላም ስትለዋለች። ዳዊትም ይኸውልሽ እኔ ላንቺ የሚገባሽን ነገር ነው ያደረኩት። አንቺ ግን ሰዎች ላይ ስታደርጊ የነበረው የማይገባቸውን ነገር ሁሉ ነበረ ብሎም ይላታል። ሮዛም በጣም ትናደዳለች። በጣምም ታዝናለች። ምንም ነገር አለማግኘቷና እንዲሁም ደግሞ እስከ ዛሬ ስትሰራው የነበረው ተንኮል ጉድ እንዳደረጋትም ስታስበው በጣም ያበሳጫታል። ሮዛም በስተመጨረሻ ዳዊት እግር ላይ መውደቅ ጀመረች። አውቃለሁ የኔ ባል መቼም ቢሆን በእኔ በፍጹም አንተ አጨክንም፣ ልጨክንብኝም አትችልም። እንደዚህም ደግሞ ባዶ አውላላ ሜዳ ላይም አትጥለኝም እያለችም ዳዊትም መለማመጥ ጀመረች። ዳዊትም ስልኩን አውጥቶ ለሮዛ ብር ነበር የላከላትኝ። ሮዛም ስልኳ በሚጮበት ሰዓት ምንድን ነው ብሎም ትጠይቀዋለች። ያው እንግዲህ እናትሽ ከሆስፒታል ሲወጡ አንዳንድ ነገር ያስፈልግሽ ይችላል፣ የቤት ኪራይ፣ አስቤዛ ወዘተ እነዚህን ነገር ስለሚያስፈልጉሽ ለዛ ነው ብሎም ይላታል። ሮዛም በጣም በመናደድና በመበሳጨት እኔ ምንም አይነት ነገር አልፈልግም ብላ በጣም ትናደዳለች። ዳዊት እንደዚህ ይቆርጣል ብላም አላሰበችም ነበር። ነገር ግን አሁን ላይ እንደቆረጠ ስታቅም በጣም ያበሳጫታል። እኔ ከአንተ ምንም አይነት ነገር እኔ እኮ ሮዛ ነኝ ብላም ትለዋለች። ያው እንግዲህ አንዳንድ ነገሮችን ስለሚያስፈልጉሽ ነው ለዛም ነው ብሎ ዳዊትም ይነግራታል። ይኸውልሽ ሮዛ አሁን ላይ ኩራትሽ ምንም አይጠቅምሽም፣ ቢዛብስትም የለሽም። አሁን ይልቃውስን ይዘሽ እዚህ ብትሄጂ ነው የሚሻልሽ ይላታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱ ያመሰግናለሁ። ለድምጼ ደግሞ በጣም ይቅርታ። እንግዲህ በጣም ከባድ ጉንፋን ይዞኛል፣ ለዛ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ያደርጋል። ዛሬ እንግዲህ ሮዛ የመጨረሻ ከቤት ተባራለች ማለት ነው። እንግዲህ ሁልጊዜ አሸናፊ ተንኮለኛ ሰው አሸናፊ አይሆንም፣ አንድ ቀን ይወድቃል። ስለዚህ የሮዛ ውድቀት ደግሞ እንግዲህ ዛሬ ወድቃለች ማለት ነው። እንዲሁም ሔዋን ለልጇ ዋጋ ስትከፍል ምንም ቢሆን ራሷን አሳልፋ ስትሰጥ እንዲሁም ባንቴኑ በሷ ምክንያት ታስሮ እንዳይቀር እሱን ካስፈታችን በኋላ ራሷን አደጋ ላይ አድርጋ እኔም ከታሰርኩም ልታሰር ከሞትኩም ልሙት ብላ እንግዲህ እነሱን ነጻ ካደረገችን በኋላ ለመሄድ አለብኝ ብላም ትሄዳለች። ነገር ግን ደግሞ ዳዊትም እስከዛሬ ድረስ ሲናገራትና እንዲሁም ደግሞ ሲሰድባት በተለይ በአንቺ ሶስት ምክንያት ነው በአንተ የምታሰረው ብሎም ሲያመነጫጭቃት እንደነበረ ሁላችንም እናውቃለን። በዛም ምክንያት እንግዲህ ሔዋን ተመልሳ